አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሰላም ነው አልሐምዱሊላህ ረቢል ዓለሚን። ዛሬ ይዤላችሁ የመጣሁት በህግ ሊያስቀጡን የሚችሉ በአሰሪዎቻችን ቤት እያለን እነሱ ሌላ ሰው ማየት የማይችለውን እኛ ብቻ ነን ማየት የምንችለውና የእነሱን የውስጥ ምስጢራቸውን አውጥተን ሚዲያ ላይ መልቀቃችን በህግ ሊያስቀጣን ይችላል ማለት ነው። እንደ ምሳሌ ተሳፍረው ሲመጡ በጣም ልብስ ይበዛልና በጣም ልብስ ከበዛ ደግሞ ያንን ልብስ አንስተን እስኪ የኔን ስራ እንዲህ ነው እያልን ሚዲያ ላይ ልናቀርበው እንችላለን ማለት ነው። የሆነች ነገር ካገኙ ያው የነሱ አገር ፖሊሶች በጣም ቀልጣፋና ቶሎ የሚደርሱ ስለሆኑ በደቂቃዎች እኛ በህግ ቁጥጥር ስር ልንሆን እንችላለን እና በእነዚህ ነገሮች መጠንቀቅ አለብን። እንዴት ያገኙናል? እኛን ይከታተሉናል እንዴ የምትሉ ልጆች ካላችሁ አዎ ይከታተሉናል። ለምን? እነሱ ቁጥራቸውን ቁጥራችንን እነሱ አውጥተውልን ሊሆን ይችላል። ወይም እኛ ብናወጣውም ደግሞ ሴብ አድርገውናልና ሴብ ያደረጉን ደግሞ ምንም አይነት ነገር ሶሻል ሚዲያ የምንጠቀምበትን ነገር ለነሱ ይደርሳቸዋል ማለት ነው። ስለዚህ እነሱ ያውቁንም ማያዩንም ብላችሁ የምታደርጉትን ነገሮች ተቆጠቡ ማለት ነው። በሰው ያየነው በእኛ እንዳይደርስ መጠንቀቅ አለብን እላለሁኝ። በሁለተኛ ደረጃነት የእነሱን ኩሽና ቤታቸውን እነሱ ሰርተው እቃቸው በጣም ተዝረክርኮ ከፈቀዱልን ችግር የለውም ብናሳይ፣ ግን በጣም ነው የሚጠሉት ማለት ነው። የእነሱ የሆነን ነገር ሚዲያ ላይ ያዩት ማለት በጣም ከባድ ነው። ለራሳችን በህይወታችን ፈረምን ማለት ነው። እንጠንቀቅ እላለሁ ዘመዶቼ፣ ቤተሰቦቼ እና ሰብስክራይብ ሸር እያደረጋችሁ አበረታቱኝ። በጣም ዋች ሀወሩ እየቀነሰ ነው፣ እንዲሁም ደግሞ ቪው እየቀነሰ ነው። ለምን እንዲሁ አላውቅም። ሰው ይጨምራል እንጂ እየቀነሰ ነው የሚሄደው። አበረታቱኝ እላችኋለሁ ቤተሰቦች። ኢንሻአላህ በሌላ ቪዲዮ ውስጥ የምንገናኝ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።